በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ እግዚአብሔር ቤተሰቦች፣ ዛሬ ደግሞ ወደ እናንተ የምናደርሰው ቅዱስ ጊዮርጊስ በይህ ዓለም ሲኖር ለእናቶች ወይም ደግሞ ለእህቶች ያደረጋቸውን ታላላቅ ተአምራት እንደምናየው ማለት ነው። ስለዚህ ቅዱስ ጊዮርጊስ በዚህ ዓለም ሲኖር ብዙ እናቶችን ዛሬም ድረስም ጥንትም ለወደፊትም ብዙ እናቶችን መልካም ነገር ያደርጋል ማለት ነው እና ቅዱስ ጊዮርጊስ መልካም ነገር ያደረገላቸውን ከብዙ መከራና ጭንቀት ያወጣቸውን 5 ሴቶችን እንመለከታለን ማለት ነው። የመጀመሪያው ከቅዱስ ጊዮርጊስ ስዕል ጋር የምትሰራው ብሩታዊትን እንመለከታለን ወይም ሳብራ ትባላለች ማለት ነው። ሁለተኛዋን ደግሞ ያቺ ድሃ መበለቷ ቅዱስ ጊዮርጊስ 6 ቀን ተገርፎ ከቤቷ የታሰረለትን ግንድ ያለመለመላትን ልጇን ያዳነላትን ሴት እንመለከታለን ማለት ነው። ሶስተኛ ደግሞ ቅዱስ ጊዮርጊስን ለማሳት ሂዳያ ተብላ የነበረችው ኋላ በሰማዕትነት የሞተችውን ቅድስት ሶስና እናያለን። በአራተኛ ደረጃ ደግሞ የታላቁ ንጉስ የዲዮቅልጥያኖስ ባለቤትን ቅድስት አሌክሳንድሪያ እናያለን ማለት ነው። የሰባ ነገስታት ንጉስ ራስ የነበረው ዲዮቅልጥያኖስ ነው። የሱ ባለቤት ደግሞ በቅዱስ ጊዮርጊስ አምላክ በክርስቶስ በማመን በሰማዕትነት ሞታለች፣ አሌክሳንድሪያ እናያለን። በአምስተኛ ደረጃ ደግሞ አንዲት ድሃ መበለት ነበረ፣ በሬ ሙቶባት በሬውን እንዳስነሳላት እናያለን ማለት ነው። ቅዱስ ጊዮርጊስ በዚህ ዓለም ለብዙ እናቶች ብዙ ነገር አድርጓል። ከብዙ በጥቂቱ ግን የአምስቱን እናቶች በትንሽ ደቂቃ እናያለን። ሌሎች እህቶችና ወንድሞች ይሄ ጉዳይ እንዲደርስኝ ላይክ እና ሼር ሰብስክራይብ በማድረግ አድርሱ። ቀጣይን ወደ እናንተ አደርሳለሁ። እግዚአብሔር ከኛ ጋር ይሁን። ቀጣይ ወደ ቪዲዮ ሄዳለን ማለት ነው። ቅዱስ ጊዮርጊስ እንግዲህ ለመጀመሪያ ብዙ ተጋድሎ ሲያደርግኝ መጀመሪያ ተጋድሎን ያደረገላት መልካም ነገር ያደረገላት ብሩታዊት ትባላለች። ይቺ ስሟ በቅዱስ ጊዮርጊስ ስዕል ላይ የተሳለችው እናት ወይም እህት ብሩታዊት ትባላለች። የብሩት ተወላጅ ስለሆነች ነው እንጂ ብሩታዊት አይደለም ስሟ ይላሉ ብዙዎች ሊቃውንት ማለት ነው። ብሩት ለምን ተባለች ቢባል የብሩት ዜግነት ስላላት ናት። አንዲት እህት ኢትዮጵያ የምትኖር ከሆነ አሜሪካን ሀገር ብትሄድ ኢትዮጵያዊት እንደምትባል ሁሉ አንዲት እናት ደግሞ ጃፓን ብትሄድ ጃፓናዊት፣ ግብጻዊት፣ ኬንያዊት ተብላ በዜግነት እንደምትጠራ ሁሉ ይቺ ብሩት የምትባለው ስሟ ሳብራ ነው እንጂ ብሩታዊት አይደለም። ሳብራ ማለት ትዕግስተኛ ማለት ነው። ምክንያቱም ያን ሁሉ እጅግ አስፈሪ የሆነውን ዘንዶ ሊበላ ሲመጣ እሷ ግን በትዕግስት መጠበቋን የሚያስረዳ ነው። ስለዚህ ትዕግስት ወይም ደግሞ ሳብራ ተብላ ትጠራለች ይላሉ ሊቃውንት ማለት ነው። እና ቅዱስ ጊዮርጊስ ይቺን እናት ያዳናት በብሩት ሀገር ነው። ቅዱስ ጊዮርጊስ ሀገሩ ልዳ ነው። እሱ ከልዳ ከእስራኤል ሀገር ተነስቶ ወደ ፋርስ ሀገር ኒቆሞዲያ በሚሄድበት ጊዜ ኢየሩሳሌምን ረግጦ ደማስቆን አድርጎ ከዛ ሊባኖስ የምትባለውን ዛሬ ሀገርን አቋርጦ ሊባኖስ ከመድረሳችን በፊት ብሩት የምትባላለች ሀገር አለች። ከዛ ሊባኖስን አድርጎ ከዛ ሜዲትራኒያን ባህር ካፕረስን ደሴት አቋርጦ ነው ወጥቶ ወደ ቱርክ ሀገር ኒቆሞዲያ ወይም ደግሞ የጥንቷ ፋርስ ኒቆሞዲያ የዛሬዋ ህዝብ የምትባላለች ማለት። ስለዚህ ወደዚያ ሲሄድ ነው ብሩት ሀገር ላይ እንዲህ ትልልቅ ጫካ ላይ የብሩት ተቀምጣ ወይም ሳብራ ተቀምጣ ያገኛት ማለት ነው። እሷ ምንድነው ስትጠብቅ የነበረው ያን አስፈሪ የሆነ ዘንዶ ነው። ዘንዶው እጅግ አስፈሪ ነበር። በዛ ካሉ አውሬዎች ሁሉ የተለየ ነበር። ይህ ዘንዶ እንደ እባብ መርዝ የሚተፋ ነው። እንደ በሬ ቀንድ ያለ ነው። እንደ አንበሳ የሚፈጠፍጥ ጥፍር ያለው ነው። እንደ ፍየል ጢም ያለው ነው። እንደ ቀጭኔ ደግሞ ረጅም አንገት ያለው ነው። እንደ ንስር በክንፉ የሚበር ነው። እንደ ጅብ ደግሞ በእግሩ የሚሽከረከር ነው። እንዲሁም ደግሞ ይሄ ሰውነቱ ወይም ደግሞ ቆዳው እንደ አሳማ ቆዳ የጠነከረ ነው። እጅግ አስፈሪ ነው። እሳት የሚተፋ በክንፉ የሚበር በእግሩ የሚሽከረከር እሳት እየተፋ የሚሄድ መርዙ እጅግ ኃይለኛ የሆነ ወደ ሰማይ የተለያየ አውሬዎች ሁሉ ቢበሩ ወደ ውቅያኖስም ቢገቡ ወደ የብስም ቢሄዱ የማያመልጡት መጀመሪያ መርዙን እትፍልባቸውና ወይም እፍልባቸውና ሁሉን ነገር ድል የሚያደርግ ነው። ስለዚህ ይህንን አምላክ ብለው ብሩታውያን ሁሉ ያመልኩት ነበር ማለት ነው። ስለዚህ ይህንን አውሬ ያመልኩ ስለነበር ሴት ልጆቻቸውን ሁሉ ይገብሩለታል። ሴት ልጆቻቸውን ሁሉ ገብረው ከጨረሱ በኋላ የንጉሱ ልጅ ይቺ ሳብራ ቀርታለች ማለት ነው። ንጉስ ወይ እስካሁን ልጆቻችን ሁሉ ገብረን ጨረስን፣ ካሁን በኋላ ደግሞ ባለቤቶቻችን ልንሰጥ ነው፣ እንዴት እናድርግ ብለው ህዝቡ ወደ ንጉሱ በጮሁ ጊዜ አይ ለዛሬ አዳር የኔ ልጅ እሰጣለሁ አለና የብዙ ልጆችን ህይወት ካለፈ በኋላ የንጉሱ ልጅ ሳብራ ወደዛ ቦታ ሄደች ማለት ነው። ስለዚህ ይቺ ሳብራ ሀገር ፈርዶባታል። ሳብራንና ወይም ደግሞ ብሩትን የመሰሉ የብሩት ዜጎች ሁሉ፣ የብሩት እህቶች ሁሉ፣ የብሩት እናቶች ሁሉ ለደራጎን ይሰጡ ነበር። የብሩትን ዜግነት ያስቀጠለው ቅዱስ ጊዮርጊስ ነው። ብሩታውያን የላ የሚያመልኩ ስለሌለ በልጆቻቸው ላይ ፈርደው የሚወዷቸውን ልጆችን ፈርደው ለዚህ አውሬ ይሰጡ ነበር ማለት ነው። ይቺ ሳብራ አባቷ ንጉስ ቢሆንም እናቷ ንግስት ብትሆንም አላዳናትም። በሀገሩ ትልቅ ዝነኛ ብትሆንም
ከዚህ ሁሉ ጭንቅ የሚያድናት አልተገኘም። ሀገርን ፈርዶባታን፣ አባትን ፈርዶባታን፣ እናትን ፈርዳባታለች። ስለዚህ መበላት ብቻ ነው የነበረችው። ስለዚህ ይህንን የሚያስፈራ አውሬ ከውቅያኖስ ተጠቅሶ ስለሚመጣ እየፈራች እየደነገጠች ነፍስ ውጭ ነፍስ ግብ እያለ እየጠበቀች ሳለ ድንገት ቅዱስ ጊዮርጊስ ከእስራኤል ሀገር ወደ ፋርስ ሀገር ኒቆሞዲያ ሲሄድ እዛ ቦታ ላይ እሷን አገኛትኝ። የዛን ጊዜ አንቺ ልጅ ከዚህ ምን ትሰሪያለሽ ባለ ጊዜ እኔማ ለአምላካችን ለደራጎን ተሰጥቼ ነው፣ እኔን የሚበላው ደራጎን ይመጣና አንተን እንዳይበላ ከዚህ ቦታ ሂድ አለችው። የዛን ጊዜ እሷ ለቅዱስ ጊዮርጊስ መልካም ነገር እናደረገችለት። በዚህ ዓለም የሚኖሩ ሰዎች እኛ ጭንቅ ቦታ ላይ ሆነን ሰዎች በመጡ ጊዜ ሰዎችን ጭንቅ ቦታ ላይ ጥለን እኛ ለማምለጥ እንሄዳለን። እሷ ግን እንደዚህ ተቸግራ ሳለች የእሷ መበላትን ነው ያሰበችው እንጂ ቅዱስ ጊዮርጊስ እንዲበላ አላሰበችም። አይ አንቺንማ ትቻለ ሄደ ማለት እና ቅዱስ ጊዮርጊስ ጠበቀ። ያን አስፈሪ የሆነ ድራጎን በእግሩ እየተሽከረከረ እሳት እየተፋ በአየር ላይ መጣ። የዛን ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ባማተበበት ጊዜ ቅዱስ ጊዮርጊስ ያን አውሬ ወደቀ። ሁሉን ድል ሲያደርግ የነበረ ወደ ውቅያኖስ የሚገባንም ወደ አየር የሚሄድም ወደ የብስም የሚሮጥንም ሁሉ ይዞ ሲበላ የነበረ ድራጎን አንድ ቀን ግን በቅዱስ ጊዮርጊስ ቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ባማተበው ቃል ወደቀ። መርዙን እንደጣለ እባብ ተሸነፈ ማለት ነው። የዛን ጊዜ ያን ግዙፍ አውሬ ቅዱስ ጊዮርጊስ መታጠቂያ ሳብራ እየጎተተች ወደ ቢሩት ከተማ ይዛ ወጣለች ማለት ነው። ስለዚህ ለቢሩት የደረሰ ቅዱስ ጊዮርጊስ ነው ማለት መልካም ነገር ነው ያደረገ። ቢሩት ተብላ ዛሬ ሀገሯ ትጠራለች። ቢሩት ተብላ እንድትጠራ ያደረገ ቅዱስ ጊዮርጊስ ነው። ስለዚህ የቢሩት እናቶች ሁሉ አልቀው ዛሬ ሀገሯ በጠፋች ነበረ። ስለዚህ ለቢሩት ሀገር ዜግነት መልካም ነገር ነው ያደረገ ቅዱስ ጊዮርጊስ ነው። ቢሩት የተባለች ግን ሚስጥራዊ ሐሳብ ግን እዚህ ቢሩት የተባለች ይህች ዓለም ናት። ድራጎን የተባለ ደግሞ ዲያብሎስ ነው ማለት ነው። ስለዚህ ይሄን ዓለም ቀጥቅጦ ሲገዛ የነበረው ዲያብሎስ ነው። ሰባ ነገስታትን ጣዖት እያመለኩ ነበር። ሰባ ነገስታትን እስከ ጣዖቶቻቸው ሁሉ ድል አድርጎ ዲያብሎስን ድል አደረገው። ቢሩት የተባለች ደግሞ ይቻለም ናትኝ ዓለም በሰባ ጣዖታት ወይም ደግሞ በሰባ ነገስታት ስር ሆኖ ጣዖት ሲያመልኩ ስለነበር ከጣዖት አምልኮ ነፃ አውጥቶ ወደ አብ ወልድ መንፈስ ቅዱስ ወይም ደግሞ የስሉስ ቅዱስ እምነትን አስተምሯቸው ማለት ነው። ስለዚህ ለቢሩት የደረሰ ማን ነው? ቅዱስ ጊዮርጊስ ነው ማለት ነው። ከብዙ በጥቂቱ ሁለተኛው ቅዱስ ጊዮርጊስ ለቢሩት መልካም ነገር ያደረገላት ማናት? ያቺ የድሃ መበለቷ ናት ማለት ድሃ መበለት የምትባላለች እና ቅዱስ ጊዮርጊስ ብዙ መከራና ግርፋት ካደረሱበት በኋላ ምንም የሚበላ የሚቀመስ ከሌላት ሴትዮ ቤት አስቀምጠውታል ማለት ነው። ነገስታቱ ገርፈው መበለቷ ቤት ያሰሩት በረሃብ እንዲሞት ነው። ከፋታችሁም ደግሞ ወይም ደግሞ ከሷ ጋር በዝሙት እንዲወርቅ ብለው ነበር እዛ ቤት ቅዱስ ጊዮርጊስን አስረውት ሄዶ ማለት ቅዱስ ጊዮርጊስን ምግብ ከቀመስኩ 6 ቀን ሆኖኛልና ቁራሽ እንጀራ ስጭኝ ብሎ ለመናት። እሷ ግን ከቤት ምንም አይነት የሚቀመስ ነገር አልነበራትምና አረ ምግብ የለኝም አለችው። ከአማልክት ወገን ማንን ታመልኪያለሽ አላት። የአባቶች አምላክ አጵሎንን አመልካለሁ አለችው። አጵሎንን አመልካለሁ አለችው። ታመልኪያለሽ እሱም ማጣትሽማ እንዴት የተገባ አይሆን ፍጥረቱን ሁሉ የፈጠረው ፍጥረቱን ሁሉ የሚመግበውን እግዚአብሔር ማመለክን ትተሽ አጵሎን ታመልኪያለሽና አንቺስ ረሃብሽ በምድር ብቻ አይደለም በሰማይም ጭምር ነው እንጂ አላትኝ። ወዲያውኑ ምግብ ልታመጣ ወደ መንደር ሄደችኝ። ምግብ አላገኘችም። አዝና ወደ ቤት ተመለሰች። ቤቷ በበረከት ሁሉ ሞልቶ አገኘችው። ማጀቱ በቅቤ በወተት በማር ሞልቶ መሶቡ በእንጀራ በዳቦ በማኛኘት ጤፍ እንጀራ የተሰራ የሚመስል እና በዳቦ ሞልቶ ሙሃቸው በሊጥ በቡኬት ተሞልቶ ድስቱ በተለያየ አይነት ወጥ ሞልቶ እቃውም እንስራውም ወይኑም በውሃ በጠላ በጠጅ ተሞልቶ አገኘችው። በዱቄት ተሞልቶ ጎተራው ሁሉ አገኘችው። የቤቱ ደመደም ዘቡ ወለሉ ግድግዳው በተለያየ አትክልት ተከቦ ይህ ሁሉ አየች፣ ተደነቀች። ቤቱን ገድፎ የነበረው ቅዱሱ የታሰረበት ደረቅ ምሰሶ ስር ሰዶ ቅርንጫፍ አውጥቶ አለምልሞ አብቦ አፍርቶ ቁመኑ የቤቱን ጣራ ቀዶ ወደ ሰማይ 15 ክንድ ከፍ ብሎ ታይቶ ፍሬው ከስሩ እስከ ቅርንጫፉ እስከ መጨረሻ ድረስ ምክክ ብሎ አሽቶ ነበር። ከቤት ውስጥ ያለው የዛፍ ቅርንጫፍ ፍሬው ቤቱ ሞልቶ ነበር። ቁራሽ ለመለመን ሄዳ አዝና የተመለሰችው መበለት ቤቷ ገነት ሆኖ አገኘችው። የዛን ጊዜ ምን አለች? አምላኮሙ ለክርስቲያን ተመስሎ ሰብሃብየ መጽሐብየ አምላኮሙ ለክርስቲያን ተመስሎ መጽሐብየ የክርስቲያኖች አምላክ ሰው ተመስሎ ወደ ቤቴ ገባ ብላ ተናገረች። ምክንያቱም ከሰው ወገን ይህንን ተአምር የሚያደርግ ማንም የለምና መበለቷ የአምላክን ክብርነት ለቅዱስ ጊዮርጊስ ሰጠችው።
የሰይጣን ክፋቱ ሰማዕታትን ተአምር ሲያደርጉ ምእመናን አምላክ ናቸው ወይም ደግሞ መምህራን አምላክ ናቸው ብለው እንዲያመልኩ ማድረጋቸው ነው። የልስጥራ ህዝቦች ቅዱስ ጳውሎስና ቅዱስ በርናባስ ባደረጉት ተአምር እነዚህስ አምላክ ናቸው፣ በሬ እንረድላቸው፣ የአበባ ጉንጉን ዘውድ እንድፋላቸው እስከ ማለት ደርሰው ነበርና ቅዱስ ጴጥሮስና ቅዱስ ዮሐንስም አንካሳውን ሰው ከፈወሱት በኋላ ብዙዎች በተደነቁ ጊዜ ይህን ያደረጉት በራሳቸው ኃይል እንዳልሆነ እንዲህ ብለዋል። በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ትኩር ብላችሁ ታይናላችሁ ብለዋቸዋል። የሐዋርያት ሥራ 3:12 ላይ መበለቷም ቅዱስ ጊዮርጊስን አምላክ ነህ ብትለው እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ ብሎ ስለ አምላኩ ስለ ኢየሱስ ክርስቶስ አስተምሯታል ማለት ነው። አቡነ ማርቆስ ግን ምን ይላል? አረ አምላክስ አምላክ ነው ይላል። ለምን ቢባል አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ሲፈጥረው የሰው ልጅ ምን አደረገ? ዕፀ በለስን የበላው አምላክ መሆኑን ሽቶ ነበረ። ስለዚህ የሰው ልጅ አምላክ ለመሆን ሽቶ ወደዚህ ዓለም በድሎ ወረደ። ክርስቶስ ደግሞ የሰው ልጅን ለማዳን አምላክ ምን ሆነ? ሰው ሆነ። አምላክ ሰው ሆነ ማለት። ስለዚህ ሰው አምላክ ለመሆን ሽቶ ወደ ምድር በወረደ ጊዜ እግዚአብሔር የሰውን ፈቃድን ለማድረስ ሰውን ማዳን ስላለበት ሰውን አምላክ ማድረግ ስላለበት ምን ሆኖ ወደዚህ ዓለም መጣ? ሰው ሆኖ መጣ። እግዚአብሔር ሰውን ለማዳን ዛፍ ሆኖ አልመጣም፣ ውሃ ሆኖ አልመጣም፣ ሰማይ ሆኖ አልመጣም፣ አውሬ ሆኖ አልመጣም፣ መሬት ሆኖ አልመጣም፣ ሰማይ ሆኖ አልመጣም። ሰውን ለማዳን ሰው ሆኖ ነው የመጣው ማለት ነው። ስለዚህ ሰው ሆኖ የመጣው ክርስቶስ በዚህ ምድር በተመላለሰ ጊዜ 2 ዓሣና 5 እንጀራን አበርክቶ 5000 ገበያ ሕዝብ አብልቶ አጠጥቶ 12 ቅርጫት ተርፏል ማለት ነው። ሰው የሆነው ክርስቶስ አምላክ የሆነው ክርስቶስ ይሄን ነገር አድርጓል። ቅዱስ ጊዮርጊስ ደግሞ ምንም ነገር ሳይኖር ከዛ ቤቱን ሁሉ በመልካም ነገር ሞልቶታል ማለት ነው። በመልካም ነገር አትረፍርፎታል፣ አበርክቶታል። ይሄንን መልካም ነገር አድርጎታል ማለት ነው። ቅዱስ ጊዮርጊስ በመለታ ቤት 2 ደረቅ ምሰሶ ነው ያለመለመው። እንዴት ቢባል አንደኛው ልጇ ነው። ነፍሰ ጡር እንደሆነች በ4ኛ ወሯ በሞት ተለይቷ ስለነበረ ባሏ ስትወልድ የሚያሳርሳት የሚንከባከባት ምግብ የሚያዘጋጅላት ማንም ሰው የላትም ነበረ። ለልጁ መወለድ እግዚአብሔርና እሷ ብቻ ናቸው የሚያውቁት። ልጁም ሁለንተናው ደረቅ ነበርና ምንም አይነት አይን፣ ምንም አይነት እጅ፣ አፍና እግር የሌለው እጥር ያለ ጉልጭማ መሰል ቅርጽ የነበረው ነበርና ሰው ሊያየው የሚያስጠላ ስለሆነ ከቤቱ ወጥቶ አያውቅም። ከቤት ውስጥም እንኳን ልጅ ወዳለበት ሰው ገብቶ አያውቅም። የሰው ቅጥ መልክ የለውምና ከዚህ አይነት ሰው እግዚአብሔር ይሰውረን። መልካም ልጅ እግዚአብሔር ይስጠን። ደረቅ ግንድ አያምርም፣ ለማገዶ ነው የሚሆነው። ሰው ለአይን ደስ የሚያሰኘው የሚያምር ግንድ፣ የሚያምር ቅርንጫፍ፣ ቅጠል፣ አበባና ፍሬ ያለው ዛፍ ሲያይ ነው እንጂ ደረቅ ግንድ ሲያይ ደስ አይለውም። ሰውን ሊያየው የሚችለው ልክ እንደ ዛፍ ሲያለመልም ነው። ሰው የተሟላ እግር፣ የተሟላ አፍ፣ የተሟላ ጆሮ፣ የተሟላ አፍንጫ፣ የተሟላ ምላስ፣ የተሟላ አይን፣ የተሟላ ተክለ ቁመና ሲኖረው ለማየትም ለመታየትም ይመረጣል። ሰው የሁሉ ሀብት አሃለው ለምለም ሰው ይባላል። ለዛው ነው ቅዱስ ጊዮርጊስ 2 ግንድ አለመለመ ያልነው። ቅዱስ ጊዮርጊስ ያለመለመው ዛፍ የቤቱን ጣራ ነድሎ ወጥቶ አብቦ አፍርቶ አለምልሞ በመታየት ለሕዝቡ እንደተገረመ ሁሉ በበሽታ ምክንያት ከቤት ወጥቶ የማያውቀው ሕፃን ከቤት ውጭ በመውጣት ታላላቅ ነገሥታትና ካህናት፣ መኳንንት፣ ሽማምንት የዓለም ሕዝብ በተሰበሰበበት መድረክ ቆሞ በመታየት ቻለ። የነገሥታት አምላክ የተባለው አጵሎንን እያንቀጠቀጠ አመጣው። ሰዎች ይህች ዛፍ መቼ በቅላ፣ መቼ አድጋ፣ መቼ አለምልማ፣ መቼ አብባ፣ መቼ አፍርታ በአጭር ቀን ወደ ላይ ታየች እንዳሉ ሁሉ ይህች መበለት ይህንን ሕፃን መቼ አርግዛ፣ መቼ ወልዳ፣ መቼ አጥብታ በዚህ ቀን ለዚህ አበቃችሁ በማለት ተገረሙ። ፈጣኑ ጊዮርጊስ ዛፉንና ሕፃኑን ፈጥኖ አለመለሟቸዋልና ፍሬም ሰጥቷቸዋልና። ድሃዋ መበለት በአንድ ቀን ውስጥ ናፍቃ የምትኖረውን የእህልና የልጅ እሸት አገኘች። ሁሌም በሐዘን በችግር በረሃብ በጥም በልቅሶ ውስጥ ሆና አንገቷን ዝቅ አድርጋ የታመመው ልጇን አንገቷን ቀና አድርጋ የቤቷን ጣራ የተሸከመችውን ደረቅ ምሰሶ በማየት ቀኗን የምትገፋው ድሃ መበለት ዛሬ ታሪኳ ተለወጠ። በደስታ በሐሴት በምስጋና ሆና በዝቅ ብላ ልጇን በማየት በታላቅ ደስታ የነበረውን በማየት ስታለቅስ የነበረው ቀና አድርጋ ልጇን በመሳም በመጫወት ቀና ብላ ስታየው የነበረውን ደረቅ ምሰሶ አለምልሞ አፍርቶ ፍሬው
በመብላት በመደሰት ከልጇ እሸትና ከአትክልት እሸት ጋር በመሆን ደስታ ያገኘችበት ዕለት ነው። ለኛ ይህንን ሁሉ ሀብት ቅዱስ ጊዮርጊስ ይስጠን። ሰው ልጅ ኑሮት ያማረ የተዋበ ልጅ ኑሮት የሚበላ የሚጠጣ ከሌለው ዋጋ የለውም። ከእናት ቀን ይሻላል እንደሚባለው ሁሉ የሚበላ የሚጠጣ የሚለበስ ኑሮ ልጅ ከሌለ አሁንም ቤቱ ደስ አይልም፣ ሆድ አይሞላም። ለእናትና ለአባት ትልቁ ሀብት፣ ትልቁ ባንክ፣ ትልቁ ርስት፣ ትልቁ አለይታ፣ ትልቁ መመኪያ ልጅ ነውና ምን ገንዘብ ቢኖር ምን ሁሉ ነገር ቢኖር የማይገኝ ዋጋ የማይተመንለት በዓለም ሀብት ብዛት የማይገኝ የመድኃኔዓለም የቸርነቱ ስጦታ ለእናትና ለአባት ልጅ ነው። ያለ ገንዘብ ያለ ሀብት ያለ ልጅ ቤት ትዳር በልጅም ሀብትን ባርኮ ሰጣት። አያምርም። ይህች መበለት ሁለቱንም አታ ነበርና በልጅም በሀብትም ባረካት ሰጣት። ለእኛም እግዚአብሔር ይስጠን። ስለ ችግሯ፣ ስለ ረሃቧ፣ ስለ ጥማቷ፣ ስለ ልጇ መታመም፣ ስለ ሐዘኗ ሁሉ የሚያጽናናት ገንዘብ፣ ልጅ፣ ባል፣ እህት፣ ወንድም፣ እህት፣ እናት፣ አባት አልነበራትም ነበር። ቅዱስ ጊዮርጊስ ይህንን አይቶ የሚያጽናና ገንዘብ፣ የሚያጽናና ልጅ፣ የሚያጽናና አባት፣ የሚያጽናና ወንድም፣ የሚያጽናና እህት፣ የሚያጽናና ባል ሆናት። ቅዱስ ጊዮርጊስ ለኛ እናት፣ አባት፣ ወንድም፣ እህት፣ ገንዘብ ነውና ስለ ሁሉ በመከራችን ሁሉ የሚያግዘን እናታችንም አባታችንም ማን ነው? ቅዱስ ጊዮርጊስ ነው ማለት። ስለዚህ ይህች መበለት ተገፍታ ሳለ ምንም አይነት ነገር ሳይኖራ ሳለ ይህን ሁሉ ነገር ያደረገላት ቅዱስ ጊዮርጊስ ነው ማለት ነው። ለመበለቷ ያደረገውን መልካም ነገር ሰማዕቱ ቅዱስ ጊዮርጊስ ለኛም ያድርግልን። ከዚህ በመቀጠል ሌላ መልካም ነገር ያደረገላት ሴት ማናት የምትባለው ቅድስት ሶስና ናት። ቅዱስ ጊዮርጊስን ለማጥመድ በዝሙት ለመጣል ከዓለም ቆንጆች የተጠራች ሶስና አንደኛዋ ናት። ንጉሥ ዲዮቅልጥያኖስ ወደ እስር ቤት ሄደሽ መተተኛው ጊዮርጊስን አታለሽ ከእኔ ጋር እንዲስማማ ካደረግሽው እኔ አንቺን አገባሻለሁ፣ የሀብቴንም እኩሌታ የስልጣኔንም እኩሌታ ሁሉ እሰጥሻለሁ። ሰውነቷን ሁሉ በጌጥ አንቆጥቁጧ ሰውነቷን ሁሉ በጌጥ አንቆጥቁጣ የራሷ ስጋዊን ጥቅምን በማሰብ የንጉሥንን ተልእኮ ለማስፈጸም በሰውነቷ ላይ ያደረገችው ወርቅ እንደ ሻውራ ሿሿ እያደረገች ወደ እስር ቤት ለመሄድ ተነሳች። ሰውነቷን ገልጣ ደመና ዝሙት ከቧት ለርኩሰት ተጣደፈች። እስር ቤት ስትገባ እየጸለየ አገኘች። ጊዮርጊሴ ይህን ውበትና ቁመና ቁንጅና መልክ ትመለከታለህን? አለችው። እሱም ውበት እንደ አበባ ይረግፋል፣ ቁመናም እንደ አገዳ ይሰበራል፣ ቁንጅናም እንደ ጨረቃ ይጠፋል፣ መልክም እንደ ጠርሙስ ይሰባበራል። የማይደበዝዝ ውበታችን፣ የማይሰበር መደገፊያችን፣ የስጋችን የነፍሳችን ጌጥ፣ የሃይማኖታችን መልክ ክርስቶስ ነው አላት። በዛን ጊዜ እሷን ከባትና ተጭኗት የነበረው ደመና ዝሙት ለቀቃት። እስር ቤቱ በብርሃን ተሞልቶ አየች። የክርስቶስ መለኮታዊ ኃይል የታጠቀው ደመና መንፈስ ቅዱስ የከበበው ቅዱስ ጊዮርጊስ ፊቱ እንደ ፀሐይ ሲበራ ብታይ ደነገጠች፣ ፈራች፣ ስለ ኃጢአቷ አዘነች። የምታመልከው አምላክ ንገረኝ ብላ እግሩ ስር ወደቀች። ስለ ኃጢአቷም አለቀሰች፣ አዘነች። የተሸከመችውን የሰውነቷን ወርቅ ጌጥ ጥላ ክርስቶስን ጌጥ አደረገች። መልካም ዜና ሲጠብቁ የነበሩት ነገሥታትን አበሰጨቻቸው። እኔ በጊዮርጊስ አምላክ በኢየሱስ ክርስቶስ አመልካለሁ በማለት የመከራውና የጸጋው ተካፋይ ሆነች። የከበረች ቅዱስ ሶስናም በሰማዕትነት አረፈች። ቅዱስ ጊዮርጊስም ጠላት የወረወረበትን ድንጋይ መልሶ ሳይወረውር ወርቅ አደረገው፣ ቤት ሰራበት። ሶስና ጊዮርጊስን የምትገድል ድንጋይ ነበረች። እሱ ግን በክርስቶስ ፍቅር አቃጥሎ ወርቅ አደረጋት፣ ቤትም ሰራባት። በእሷ ምክንያት ብዙ ክርስቲያኖችም ሆኑ፣ የገነት ወራሾችም ሆኑ፣ በሰማዕትነትም አረፉ። ወደ እውነተኛይቱ ወደ ስሉስ ቅዱስ እምነትም መጡ ማለት ነው። ስለዚህ ሶስናና ለጓደኞቻቸው ሁሉ ምሕረትን ያደረገ መልካም ነገርን ያደረገ ከሲኦል ወደ ገነት ያመጣ ሰማዕቱ ቅዱስ ጊዮርጊስ ነው ማለት ነው። በአራተኛ ደረጃ መልካም ነገር ያደረገላት ማናት? የታላቁ ንጉሥ ባለቤት የነበረችው ቅድስት አሌክሳንድሪያ ናት ማለት ነው። ቅድስት አሌክሳንድሪያ ከንጉሱ ጋር ስትኖር የሰባ ነገሥታት ንጉሥ የሆነው ዲዮቅልጥያኖስ ምንም አይነት ሀብት ነገር ወይም ይህ ዓለም ነገር አልቸገራቸውም። ከነሱ ሁሉ ቤት አለ። ከነሱ ቤት የሌለው ግን ማን ነው? እግዚአብሔር ነው ማለት። ሰው ደግሞ እግዚአብሔር ከሌለው ሁሉ ነገር ኑሮት ባዶ ነው የሚሆነው። ሰው ሁሉ እግዚአብሔር ካለው ሁሉ ነገር አለው። እግዚአብሔር ሳይኖረው ግን ሁሉ ነገር ቢኖረው ሰው ድሃ ነው። የሰው ሀብት አለው የሚባለው እግዚአብሔር ሲኖረው ነው።
ይቺ እናቴ እግዚአብሔር ያልነበራትና ተቸግራ ትኖር ነበር። ቅዱስ ጊዮርጊስ በሚያደርገው ተአምር ሁሉ ትጨነቅ ነበር፣ ትፈራ ነበር፣ ትደነግጥ ነበር። እሷ ልብሱ ያማረና የተዋበ ልብስ ትለብሳለች። ነገር ግን ከነፍስ ርቃንነት አልወጣችም ማለት ነው። ልብስን ደራረባ ትለብሳለች፣ ከነፍስ ራቁትነት አልወጣችም ማለት ነው። በልብስ የሚገጭ ውበት አለ፣ ነፍስን ግን አያስጌጣትም። በስጋችን ላይ ሽቶ እንረፈርፋለን፣ ከነፍስ ክርፋትነት ግን መውጣት አይቻልም። ስጋ ቢበሉ ህሊና አይሞላም፣ ሰላም አይሆንም። በሰው ተከቦ ብቸኝነት አለ ማለት ነው። በሚያበራ ቤት ቢኖርት ከህሊና ጨለማነት መውጣት አይቻልም። ስለዚህ እሷ ሁሉ ነገር ኑሯት እግዚአብሔር ስለሌላት በጨለማ ኑሮ ነበር የምትኖረው ማለት ነው። ቅዱስ ጊዮርጊስ ወደ ቤተ መንግስት ገብቶ እየጸለየ ሳለ የቅዱስ ጊዮርጊስ የዳዊትን መዝሙር ታደምጥ ነበረ። በዚህ መዝሙርም እጅግ ተመሰጠች። ቅዱስ ያሬድ ከምድር ወደ ሰማይ ወጥቶ ሳለ መላእክት በሰማያዊ ዜማ እያዜሙ ሳለ ከመላእክት ጋር ለመዘመር ጓጉቶ ሽቶ ከነሱ ጉባኤ ለመግባት ዘልዶ ለመግባት ጓጉቶ እንደነበረ ሁሉ የተመኘውንም የሻተውንም እንዳገኘው ሁሉ ይቺ አሌክሳንድሪያም ቅዱስ ጊዮርጊስ በቤተ መንግስት እየዘመረ እያመሰገነ ባደረ ጊዜ በዜማው እጅግ ተመሰጠች። የዛን ጊዜ ስለ እምነት እስቲ አስተምረኝ ብላ ሄዶ እግሩ ስር ወደቀች። እሱም ሐዲሳትን ብሉያትን ሁሉ አስተማራት። እሷም በስሉስ ቅዱስ እምነትን አመነች። ዲዮቅልጥያኖስና ሰራዊቱን ሁሉ ተወቻቸው። ከዛ መልካም ነገርን አደረገች ማለት ነው። ከዛም እኔ ለክርስቶስ ነው እንጂ ምሰዋ ለአጵሎን አልሰዋም፣ እኔ የሰማዕቱ የቅዱስ ጊዮርጊስ አምላክ ተከታይ ነኝ እንጂ የአጵሎን አምላክ አይደለም በማለት ዲዮቅልጥያኖስን አሳፈረችው፣ ገረፈችው፣ ተናገረችው ማለት ነው። የዛን ጊዜም ዲዮቅልጥያኖስን ዝቅዝቅ አሰቅሎ በሰማዕትነት እንድታርፍ አድርጓት ማለት ነው። ይህች እናትን ሳትጠመቅ ነገር ግን በደሟ ጥምቀት ሆኖላት ወደ ክርስቶስ መንግስት መግባት ችላለች ማለት ነው። ስለዚህ ይሄን ግን ዲዮቅልጥያኖስ ግን እኔ አልመለስም በማለት ከሰባ ነገስታት ጋራ ብዙ መከራ ብዙ ችግር ደርሶበት በመጨረሻም ጊዜ ቅዱስ ጊዮርጊስ በሞተ ጊዜ ወይም ደግሞ ባረፈ ጊዜ እነሱም ወደ ሲኦል ወርደዋል። በእሳት ከሰማይ ወጣ ቁጥራቸው 500 የሚሆኑትን ሰባ ነገስታትና ወታደሮቻቸው እንዲሁም የጣዖት አምላኮችን ሁሉ አንድ የምክክ አድርጎ የእሳት ከሰማይ ወርዶ በልቷቸዋል ማለት ነው። ንግስት አሌክሳንድሪያና ቅድስት ሶስና ቅድስት አሌክሳንድሪያ ግን ወደ ክርስቶስ መንግስት ወደ ገነት መግባት ችለዋል ማለት ነው። ስለዚህ ለነዚህ ሩሩ ያደረገ ማን ነው? ቅዱስ ጊዮርጊስ ነው ማለት ነው። ከዚህ በመቀጠል በአምስተኛ ደረጃ መልካም ነገር ያደረገላት ሴት ማናት ነው? ብዙ ሴቶች አሉ። ከነዚህ መካከል አንደኛ አንዲት ድሃ መበለት ነበረች። እሷም አንድ ልጅና አንድ በሬ ነበራት። ልጇ በሬ አቀናይቶ ያርስ ነበር፣ አንድ በሬ ስለነበር በሬውን ወስዶ እያረሰ ሳለ አንደኛው በሬ ቀንበሩ እንደተሸከመ ወደቀና ሞተ። አንደኛው በሬ ቀንበሩ ይዞ ቆመ። የዛን ጊዜ ያን ልጅ ያለቀሰ ወደ እናቱ መጣ። እናቴ ሆይ አንደኛው በሬ ቀንበሩ እንደያዘ ሞቶብኛል፣ አንደኛው በሬ ቀንበሩ እንደያዘ ቁሟ እንዴት ላድርግ አለ። የዛን ጊዜ ያች እናቱ ወደ ጊዮርጊስ ሄደና ልጅ ሆይ አባቴ ጊዮርጊስ ሆይ ጌታዬ ጊዮርጊስ ሆይ ልጅ በሬ እያረሰ ነበረ፣ አንደኛው በሬ ሞተበት፣ አንደኛው በሬ ቀንበሩ ይዞ ተሸክሟል፣ እባክህ እንዴት ላድርግ ባለች ጊዜ ይህንን በትር ውሰጂና በዚች በትር በሬ የሞተውን በሬ በይው በቅዱስ ጊዮርጊስ አምላክ ተነስ ብትይ ይነሳናል። እሷም በትሯን ይዛ ሄዳ የሞተውን በሬ ብትመታው ተነስቷል ማለት ነው። ያን ልጅም ዘሩን ጨርሶ ሲያርስ ብሎ ማታ ወደ ቤቱ እግዚአብሔርን እያመሰገነ ተመልሷል ማለት ነው። ለሴቶች ሁሉ የተለመነ ማን ነው? ቅዱስ ጊዮርጊስ ነው። በዚህ ዘመንም ባለፈው ዘመንም በመጣው ዘመንም ቅዱስ ጊዮርጊስ ለብዙ ሴቶች መልካም ነገርን አድርጓል ማለት ነው። ስለዚህ እኔ በማላውቀው እናንተ ግን በምታውቁት እግዚአብሔርና እናንተ በምታውቁት ብዙ ነገር እግዚአብሔር ለሰው ልጆች ሁሉ አድርጓል፣ ለሴቶች ሁሉ አድርጓል። ዛሬ በየጸበል ቤቱ የቅዱስ ጊዮርጊስን ጸበሉን ጠጥቶ እምነቱን ተቀብቶ መስቀሉን ታሽቶ ከቦታው ሄዶ የማይፈወስ የለም። ቅዱስ ጊዮርጊስ ማለት የሴቶች ሁሉ ጠባቂ፣ የወንዶች ሁሉ ጠባቂ ነው። ዛሬ እናንተ ያደረስኩት ስለ ሴቶች ያለውን ነገር እንጂ በቅዱስ ጊዮርጊስ ለወንዶች ያደረገው ለሰው ልጆች ሁሉ ያደረገው ተቆጥሮ አያልቅም። በቅዱስ ጊዮርጊስ ስም በዓለም ዘንድ በሳይንሳዊም በሃይማኖታዊም በቅዱስ ጊዮርጊስ ስም የተሰየሙ ብዙ ሰዎች አሉ። እጅግ ትልልቅ ታምራት ያደረጉ እጅግ የበቁ በቅዱስ ጊዮርጊስ ስም